So let's practice the application in inclined. So a 10 kilogram block sits on the frictionless ramp titled at 30 degree and find its acceleration down the ramp ይለናል። So ፍሪ በድ ዲያግራሙ መጀመሪያ እናውጣው። ኢንክላይንድ ሰርፌስ ላይ ያረፈ ስለሆነ ሶ ኦብጀክቱ እዚህ ጋር ቢሆን ስንት ኪሎ ግራም የሆነ 10 ኪሎ ግራም የሆነ ማለት ነው። ሶ አት አን አንግል ኦፍ እቺኛው አንግል እቺ አንግል 30 ዲግሪ ነች። ያ ማለት የዛኛውን ዲተርሚን የምታደርግልን ነች። ሶ ፋይንድ ኢትስ አክሰለሬሽን ዳውን ዘ ራምፕ ነው የሚለን። ሶ መጀመሪያ ኤፍ ፎርሱ ምን ይሆናል? ፎርስ which is equals to mass times gravity times sin of the theta ቅድም and also the acceleration ፓርቱን ደግሞ ስንመለከት ምንድነው የሚሆነው? acceleration fractional the sin theta divided by ቺኛ g ናት acceleration። ስለዚህ x equals to f divided by mass times sin of theta ይሆናል ማለት ነው። ግራቪቲ አሁን በእኛ ኬዝ acceleration ማለት ግራቪቲ የሰጠን ነው። so the acceleration which is equals to ፎርሱ ስንት ነው? ማስ ታይምስ ግራቪቲ ነው መጀመሪያ የተሰጠን። ሶ ግራቪቲውን 9 ፖይንት መጀመሪያ ፎርሱን ነው ካልኩሌት የምናደርገው። ፎርሱን ካልኩሌት ስናደርግ ሉክ እዚህ ጋር ፎርስ ኦቨር ማስ ነው አክሰለሬሽን ማለት። ከዛ ከሱ በፊት ግን ፎርሱን ዲተርማይን ማድረግ አለብን። ኤንቶ እና የኛው ፎርስ ታይምስ ማስ ነው። ሶ ፎርሱን ዲተርማይን ስናደርግ ማሳችን 5 ኪሎ ግራም ነው 10 ኪሎ ግራም ነው። ከዛ ግራቪቲ ደግሞ አለን 9.8 ሜትር ፐር ሰከንድ ስኩዌር and sin theta አለን sin 30 which is 0.5. so our force becomes five times 9. so for 49 ምን ይመጣል? 49 ኒውተን ይመጣል። ሶ አክሰለሬሽናችን ደግሞ ፎርስ ኦቨር ማስ ስለሆነ አክሰለሬሽን ቢካምስ አወር ፎርስ which is 49 ኒውተን divided by 10 ኪሎግራም which is equals to 4.9 ሜትር ፐር ሰከንድ ስኩዌር ይሆናል ማለት ነው። አክሰለሬሽናችን በዚህ ነው። ይሄን ያገኘነው ፍሮም ሰከንድ ሎው ኦፍ ሞሽን ነው ማለት ነው። there is a problem. so a 5 kilogram crate is at rest on 45 degree ramp. so calculate the normal force acting on the crate ነው። ሶ እዚህ ጋር ኖርማል ፎርስ ማለት ማስ ታይምስ ግራቪቲ ታይምስ ኮዛይን ኦፍ ቴታ ነው። ሶ ግራቪቲውን 9.8 አድርጋችሁ ተጠቀሙ። ሶ የምታገኙት ቫልዩ ኖርማል ፎርሳችሁ ይሆናል ማለት ነው። and the other topic is friction. so friction is a force types of force or a types of contact force that opposes the motion between the two surface in contact. so contact force ነው ብለናል። ሶ በሁለት ኮንታክት በሆኑ ፎርሶች መካከል ያለው ሞሽን ኦፖዝ የሚያደርግ ነው። ሶ ፍሪክሽናል ፎርስ which equals to mu times ኖርማል ፎርስ ሲባዛ በስታቲክ ኦር ኬኔቲክ ፍሪክሽን ነው። ፍሪክሽናል ኮንስታንት ነው። ሚው ዩኒትለስ ነች። ሶ ኬኔቲክ ወይም ስታቲክ የምንለው ሞሽን ላይ ከሆነ ኬኔቲክ ነው። ኤንድ ስቴሽነሪ ላይ ከሆነ ስታቲክ ፍሪክሽን ብለን እንጠራዋለን። ሶ ታይፕስ ኦፍ ፍሪክሽን ስንጠራ ስታቲክ ፍሪክሽን ነው። ስታቲክ ፍሪክሽን ኦር ኤፍኤስ አክትስ when an object at rest ኦብጀክቱ ረስት ላይ ሲሆን የሚያየው ነው። ሶ ዩዥዋሊ ዘ ስትሮንገስት ነው። ኤንድ ኬኔቲክ ፍሪክሽን ደግሞ የምንለው ኦብጀክቱ በስላይድ በሚያደርገው ሙቭመንት ላይ ነው። አሁን ለምሳሌ አንድ ኦብጀክት አልንቀሳቀስ ሲላችሁ በጣም ስታክ አድርጎ ሲይዝባችሁ ያ ስታቲክ ፍሪክሽን ነው። ልክ ግን ሙቭመንት ከጀመረ በኋላ ያለው ፍሪክሽን ነው ኬኔቲክ ፍሪክሽን የምንለው። ሶ ኬኔቲክ ፍሪክሽን ሲምቦላይዝ የሚደረገው በኤፍኬ ነው። ሌላው ሮሊንግ ፍሪክሽን ነው። ኢት አክትስ ኦን ኤ ዌል ኦር ሮለር ላይ ወይም ዌል ላይ የሚናገኘውን አይነት ፍሪክሽን ደግሞ ሮሊንግ ፍሪክሽን እንለዋለን። ይሄ ደግሞ በጣም ዊከስት የሆነው ፍሪክሽን ታይፕ ነው ማለት ነው። ሶ ፍሪክሽን የራሱ የሆኑ ፕሮንስ ኤንድ ኮንስ አሉት ወይም አድቫንቴጅ እና ዲስአድቫንቴጅ አሉት። አድቫንቴጁ አንደኛው ዎኪንግ ነው። ሶ መኪና እኛ ብዙ ነገሮች የምንንቀሳቀሰው በቃ እንቅስቃሴ የሚፈጠረው ዊዝ ፍሪክሽን ነው። ፍሪክሽን ከሌለ እንደዚህ አይነት እንቅስቃሴዎች አይኖርም። ሌላው ቬክል ብሬኪንግ ነው። ላይክ አሁን ያወራ ነው ማለት ነው። ራይቲንግ ዊዝ ኤ ፔን ለመጻፍ ፍሪክሽን ያስፈልገናል። ለመንዳት ብቻ ብዙ አይነት ለምሳሌ እህል ቤት ሄዳችሁ
እህል መፈጨት አለበት አይደለ? እኛ እህል ተፈጭቶ ነው ወደ ምግብነት የሚቀየረው። እህል ቤትም የሚፈጨው በፍሪክሽን አማካኝነት ነው። የፎርስን አንድ እንትን የምታዩ ከሆነ ለምሳሌ አሁን እዚህ ጋር ዲስአድቫንቴጅ ላይ ስንመለከት ለምሳሌ ዌር ኤንድ ቲር ኦፍ ፓርትስ የእቃዎችን መጎዳዳት መጋጋጥ። አሁን ለምሳሌ አንትኖች አስፋልት ላይ ለምሳሌ ፍሪክሽን በሚኖሩ እንትኑ ያልቃል አይደል? ጎማው እያለቀ የመምጣት የእቃዎች ዳሜጅ መሆን አንደኛው። ኢነርጂ ሉዝ ይኖራል። ኢነርጂን የምታስታውሱ ከሆነ ሎወር ግሬድ ላይ ኢነርጂን ስናወራ ኔጌቲቭ ኢነርጂ ወይም ደግሞ ሎዝ ኦፍ ኢነርጂ የሚፈጠረው በእንደዚህ አይነት ነው። ኢነርጂ ናይዘር ክሬትድ ኖር ዲስትሮይድ ወይም ደግሞ ኢነርጂ ኮንዘርቬሽንን ስላወራን እዛ ጋር አሁን ወደ ሂት እና ሳውንድነት ይለወጣል ብለን ነበር አይደል? ፍሪክሽናል ፎርስ አማካኝነት የሚፈጠር ነው እንደዚህ አይነት ፎርስ። ወፍጮ ቤት የምሰሙት ድምፅ እና ሙቀት የሚፈጠረው በምን አማካኝነት ነው? ፍሪክሽናል ፎርሱ ያለው ምክንያቱም ይሄ እንደዚህ አይነት እንትን ስለሆነ ማለት ነው። ሌላው ኖይዝ ጀነሬት ስለሚያደርጋል። ኬኔቲክ ፍሪክሽን ላይ ያለ ካልኩሌሽን እንስራ እስኪ። a 20 kilogram box is pushed across a horizontal floor. So the coefficient of kinetic friction or mu k which is equal to 0.3, find the force of friction ይለናል። given the normal force that መጀመሪያ mass of the object which is equal to 20 kilogram ሆሪዞንታል ሰርፌስ ላይ ነው ስላለን ኖርማል ፎርሱን ካልኩሌት ስናደርግ ለፐርፐንዲኩላር ስለሆነ ማስ ታይምስ ግራቪቲ ወይም ለዌቱ ፐርፐንዲኩላር ኦፖዚት ስለሚያደርግ ማስ ታይምስ ግራቪቲ ነው። ግራቪቲው ግን አፕዋርድ ነው የሚሆነው በዚህ ኬዝ ማለት ነው። which is equals to 20 times 9.8 meter per second square. So 20 times 9.8 almost 19.6 ኒውተን ይሆናል። 19.6 ኒውተን ወደ ኖርዝ ዳይሬክሽን አፕዋርድ ዳይሬክሽን ነው። ምክንያቱም ግራቪቲ ዳውንዋርድ ነው፣ የሱ ኦፖዚት ነው ብለናል ኖርማል ፎርሱ። ስለዚህ አፕዋርድ ይሆናል። ሌላው ደግሞ የተጠየቅነው ግን ሌላው የተሰጠናለን ኬኔቲክ ፍሪክሽን ሚው which is equals to 0.3 ነው። ሶ 0.3 ነው ማለት ፍሪክሽናል ፎርስ ማለት ደግሞ ይሄ ኬኔቲክ ስለሆነ ኮኤፊሺየንት ኦፍ ፍሪክሽን which is k times normal force. so our 0.3 times 19 ኒውተን ይሆናል። ሶ 0.3 times 19.6 which is 5.88 ኒውተን ይሆናል ማለት ነው። ሶ most of the time coefficient of frictionአችን between 0 and 1 ስለሚሆን ፍሪክሽናል ፎርሱ ከኖርማል ፎርሱ ያነሰ ቫልዩ ይኖረዋል ማለት ነው። ኤንድ እዚህ ጋር ሌላ ፕሮብለም አለ። እናንተ ተርታላችሁ ምንድነው የሚለን? a force of 100 newton is needed to start moving a 25 kg sled on snow. so what is the coefficient of static friction ነው የሚለን። ስታቲክ ፍሪክሽን ለማግኘት ፍሪክሽናል ፎርስ ወይም ስታቲክ ፍሪክሽን ዲቫይደድ ባይ ኖርማል ፎርስ አድርጉት። ኖርማል ፎርሱን ለማግኘት ደግሞ ኖርማል ፎርሱ ተሰጥቶናል። ሶ ያን አድርጋችሁ ካልኩሌት ማድረግ ነው። other parties reducing and increasing friction. so increase እና reduce ለማድረግ ፍሪክሽንን የተለያዩ ሜተዶች አሉ reduce ለማድረግ። ምክንያቱም ቅድም እንዳልኳችሁ ፍሪክሽናል ፎርስ ጠቃሚ ፎርስ ነው። ስለዚህ reduce እናደርገዋለን፣ አንዳንዴ increase እናደርገዋለን። reduce ለማድረግ ወይ ኦይል ወይም ግሬስ እንጠቀማለን፣ ምክንያቱም እንትን እንዳይፈጠር ማለት ነው። ሞር ለምሳሌ ዛጉ ነገሮችን ኦይል ወይም ግሬስ ሲቀቡ አይደለ ዝገቱ ይቀየርና ሞር ስሙዚ እየተፈጠረ ራፍነሱ እየቀረ ይመጣ ማለት ነው። ሌላው ቦል ቢሪንግስ እንጠቀማለን። ፖሊሽንግ ሰርፌስ፣ ስትሪም ላይኒንግ ኦፍ ባይ ኤሪንግ ተጠቅመንም ፍሪክሽን መቀነስ ይቻላል። ኢንክሪዝ ለማድረግ ደግሞ ትሬድ ኦን ቲርስ ኤንድ ሳንድ አይስ ሮድስ በደንብ ሻካራ ራፍነሱ እንዲጨምር ማለት ነው። ሰርፌሱ ራፍ እንዲሆን ማድረግ ማለት ነው። so the other part is circular motion. so circular motion is a motion in a curved path or a circle. የሆነ ሰርክል ላይ ያለ ሞሽንን circular motion እንለዋለን። even speed is constant, the object accelerates because its direction changes. so ስፒዱ ኮንስታንት ነው። ሰርኩላር ሞሽን ላይ ሁልጊዜም ስፒድ ኮንስታንት ነው፣ ግን ሞሽኑ አክሰለሬሽን ይኖረዋል። ኮንስታንት ስፒድ ላይ እንዴት አክሰለሬሽን ይኖራል ካልን ግን ቬሎሲቲ ማለት ስፒድ ዊዝ ዳይሬክሽን ስለሆነ ኮንስታንት የሆነው ስፒዱ ብቻ ነው፣ ዳይሬክሽኑ ስላልሆነ እዛ ጋር ቼንጅ ኢን ዘ ዳይሬክሽን ስለሚኖር አክሰለሬሽን ይፈጠራል ማለት ነው። ሶ እዚህ ጋር የምናየው አንድ ሌላው ታይፕስ ኦፍ ፎርስ ሴንትሪፒታል ፎርስ ነው። ሶ ሴንትሪፒታል ፎርስ ኢዝ ዘ ኔት ፎርስ ሪኳየርድ ቱ ኪፕ አን ኦብጀክት ኢን ዘ ሰርኩላር ሞሽን። ሶ it is always directed to the center. so circular motion ነው ማለት ወደ ሴንተሩ ዳይሬክት የሚያደርግ ፎርስ ነው ማለት ነው።
So centripetal force which is equals to mass times velocity square divided by the time ይሆናል where v የምንለው linear speed ነው r የምንለው ደግሞ the radius of the circle ነው ማለት ነው so let's do the example a 1000 kilogram car turns a corner of radius of 50 meter at a speed of 10 meter per second what is the centripetal force required ይለናል so we are given the mass of the object which is equals to 1000 kilogram and the r distance or radius 15 meter now and the linear speed ደግሞ which is equals to 10 meter per second ነው and የተጠየቅነው ደግሞ centripetal force ነው centripetal force which is equals to mass of the object and linear speed square ስናደርገው divided by r ነው so fc which is equals to ማሳችን 1000 kilogram ነው times v አችን 10 meter per second square the whole square ይሆናል ማለት ነው like over 50 meter so 10 square 100 divided by 100 times 1000 which is equals to 100,000 kilogram meter square per second square ይሆናል divided by 50 meter which is equals to the centripetal force which is equals to around 2000 ኒውተን ይመጣል ማለት ነው ኒውተን እንዴት መጣ ካለን አንዷ ሜትር ትጠፋለች በዚህ ጋር ባለችው ሜትር ማለት ነው ሶ ኪሎግራም ሜትር ፐር ሰከንድ ስኩዌር ደግሞ ኒውተን ስለሆነ ማለት ነው ሶ ለምን ሴንትሪፒታል ፎርስ ላይ ብዙ ጊዜ የምናየው ሳተላይቶች ኦርቢትን እንዴት ይዞሩታል የምንለው ነው እዚህ ጋር ያለው በመሐከላቸው ያለው ፎርስ ግራቪቴሽናል ፎርስ ከሴንትሪፒታል ፎርስ ጋር ተመሳሳይ ነው ማለት ነው እዚህ ጋር ፕራክቲስ የምታደርጉት ፕሮብሌም አለ 0.5 kilogram ball is swung in a circle of radius 2 meter at 4 meter per second by centripetal acceleration and force ነው centripetal acceleration የምንለው linear speedን ስኩዌር አድርገን ሲካፈል ለራዲየሱ የምናደርገው ነው centripetal force የምንለው ደግሞ ቅድም እንደሰራ ነው mass times the centripetal acceleration አሊያም ደግሞ v square over r የምናደርገው ነው ማለት ነው እዚህ ጋር የተሰጣችሁ ተጠቅማችሁ መስራት ትችላላችሁ so እስካሁን ምን አየን ዳይናሚክስ ስለምን እንዳያጠና ታይፕስ ኦፍ ሜካኒክስ ላይ ካይኔማቲክስ እና ዳይናሚክስ ነበረን ዳይናሚክስ ስለምን እንደሚያጠና ስለ ኳይ ምን ሚሊዮን መልስ ይመልስልናል ካይኔማቲክስ ሃው ሚሊዮን ነው ስለዚህኛ ሞር ፎርስ ላይ አተኩረን አየን ኔት ፎርስ ምን እንደሚሊዮን ዲፋይን አደረግን and also ኒውተን ፈርስት ሎ ኦፍ ሞሽን ሰከንድ ሎ ኦፍ ሞሽን ሰርድ ሎ ኦፍ ሞሽን በደንብ አየን ማለት ነው ሌላው ደግሞ ፍሪ ቦዲ ዲያግራም እንዴት ማውጣት እንደምንችል አየን ከዛ ደግሞ ፍሪክሽናል ፎርስ ምን ማለት እንደሆነ አየን centripetal force ምን ማለት እንደሆነና ለምን እንደምንጠቀመው ማየን ማለት ነው ሶ እዚህ ጋር ልታስታውሱ የሚገባ ፎርሙላዎች ስንመለከት ኔት ፎርስ ማለት ከምን ጋር እኩል ነው the sum of the whole force along the object ያሉትን ነው and also ኒውተን second law of motion ምን ይላል ፎርስ ማለት mass times acceleration ይላል weight ማለት mass times gravity ነው frictional force ደግሞ kinetic coefficient of friction times normal force ነው ማለት ነው ሌላው ኢንክላይንድ እና ፓራላል ፎርስ የምንላቸው አሉ ኢንክላይንድ ላይ ለምሳሌ እንዴት እንደምናወጣ ዲያግራሙን ተመልክተናል ኖርማል ፎርስን ላይ ኖርማል ፎርስ ሁሉ ጊዜም ለፕሌናችን ፐርፔንዲኩላር የሆነ ነው ሴንትሪፒታል አክሰለሬሽን ማለት ደግሞ v ስኩዌር ኦቨር r ነው v ስኩዌር ማ v የምንለው ሊኒየር ስፒዱ ነው r የምንለው ራዲየስ ኦፍ ሰርክል ነው ሴንትሪፒታል ፎርስ ደግሞ ማስ ታይምስ v ስኩዌር ኦቨር r ወይም ደግሞ ማስ ታይምስ ሴንትሪፒታል አክሰለሬሽን ያለው ነው ማለት ነው so እዚህ ጋር ሌላ አለ 1500 kilogram car travels at a 20 meter per second brakes at a stop of 50 meter calculate the average frictional force acting on the car ይለናል so ምንድነው ታደርጉት ማሱ ተሰጥቷቸዋል ሊኒየር ስፒድ ተሰጥቷቸዋል ራዲየስ ተሰጥቷቸዋል ስለዚህ ሴንትሪፒታል ፎርስን መጀመሪያ ትፈልጋላችሁ so እሱን ካገኛችሁ በኋላ እንትሩን ፍሪክሽናል ፎርሱን ታገኛላችሁ ማለት ነው ስፒዱን በዛ መልኩ ካልኩሌት ታደርጋላችሁ ሌላው you stand on the scale in the elevator accelerates upward at 2 meter per second square does the scale show more or less than your actual weight and why ይለናል so መጀመሪያ ኖርማል ፎርሱን ከዌይቱ ላይ ተቀንሳላችሁ ከዛ እሱን ምን ታደርጋላችሁ ማስ ታይምስ አክሰለሬሽን ታደርጋላችሁ እሱን አድርጋችሁ ካገኛችሁ በኋላ ዌይታችሁ ከአክቹዋል ዌይቱ ያገኛችሁት ሊበልጣል ወይስ አይበልጥ የሚለውን ዲተርማይን ታደርጋላችሁ ማለት ነው
ሌላው ኢኩሊብረም ምንድነው ብለናል? ኢኩሊብረም ማለት ኔት ፎርስ ዜሮ የሚሆንበት ነው። ኖርማል ፎርስ ለሰርፌሱ ፐርፐንዲኩላር የሆነ ነው። ኮኤፊሽንት ኦፍ ፍሪክሽን የምንለው ደግሞ ግሪፑን ሜጀር የምናደርግበት ነው ማለት ነው። እዚህ ጋርም ሌላ ሪቪዥናል ኮንዲሽኖች አሉ። ኔት ፎርስ ኤንድ ኢኩሊብረም ላይ አንደኛው ምን ይላል? ቱ ፒፕል አር ፑሽንግ ኤ ላርጅ ቦክስ ኤ ፐርሰን ኤ ፑሽ ዊዝ ኤ ፎርስ ኦፍ 18 ኒውተን ቱ ዘ ኢስት ኤንድ ኤ ፐርሰን ቢ ፑሽ ዊዝ ኤ ፎርስ ኦፍ 260 ኒውተን ቱ ዘ ዌስት ዜር ኢዝ ኦልሶ ፍሪክሽናል ፎርስ አለን ኦፖዚንግ። ሶ ይሄኛው አሁን ኔት ፎርሱን ነው ፈልጉ የሚለው። ኔት ፎርሱን ከዛ ኢኩሊብረም ላይ ያደርጋችሁ ደግሞ ዲተርማይን ኤክስፕሌን አድርጉት ነው። መጀመሪያ ኢኩሊብረም ለማድረግ ኔት ፎርሱን ዜሮ ማድረግ ነው። ከዛ ግን መጀመሪያ ኔት ፎርሱን ለመፈለግ ደግሞ ወደ ኢስት የሆነ ሌላ ፐርሰን ኤ ፑሽ የሚያደርገው አለ፣ ወደ ዌስት የሆነ ደግሞ ፐርሰን ቢ ፑሽ ያደርጋል። አሁን እዚህ ጋር ቅድም ከሰራ ነው የሚለየው ምንድነው? ኦብጀክቶች ሁለቱ ፐርሰኖች የተለያየ ዳይሬክሽን ያላቸው። ከዛ ደግሞ ፍሪክሽናል ፎርሱ ደግሞ ወዴት ነው? ወደ ሞሽኑ ወደ ላርጀስት ወደ 80 ኒውተን ስለሚሄድ ወደ ከፐርሰን ቢ ጋር ይሆናል። 80 ኒውተን ማይነስ 70 ኒውተን which is 10 ኒውተን ይመጣል ማለት ነው። እንደዛ አድርጋችሁ ከዛ ዲተርማይን ማድረግ ሲያላችሁ። ሁለተኛው ጥያቄ ሰከንድ ሎ ኦፍ ሞሽን which is ኒውተን ሰከንድ ሎ ኦፍ ሞሽን ምንለው ነው? a force of 300 ኒውተን is applied 50 ኪሎግራም crate resting on the frictional surface ይላል። calculate the acceleration of the crate ነው። ሶ ፎርሱ አለ ማስ አለን። ሶ ሰከንድ ሎ ኦፍ ሞሽንን ተጠቅማችሁ አክሰለሬሽን ዲተርማይን ታደርጋላችሁ። ኤንድ ደርሶ ማሱ 100 ቢሆን ምን ይሆናል አክሰለሬሽን የሚለውን ዲተርማይን ታደርጋላችሁ። ሶስተኛው ደግሞ ኢንክላይንድ ፕሌን ላይ ነው። እዚህ ጋር ፍሪ ቤድ ዲያግራም አውጣታችሁ ሞር ለማውጣት ሞክራችሁ ምን ትፈልጋላችሁ ማለት ነው? ኖርማል ፎርሱን ዲተርማይን ታደርጋላችሁ ማለት ነው። ኖርማል ፎርስ ማይነስ ዌት which is equals to mass times acceleration ነው ማለት ነው። ኤንድ ኦልሶ አራተኛው ጥያቄ ምን ይለናል? እዚህ ጋር ደግሞ ሞር ፍሪክሽናል ፎርስ ላይ ቤዝድ ያደረገ ነው። 40 ኪሎግራም ቦክስ ቢኖረን እና እሱ ወደ ሆሪዞንታል ፑሽ ቢደረግ ኮኤፊሽንት ኦፍ ፍሪክሽኑ ደግሞ 0. ኮኤፊሽንት የምንለው which is kinetic friction ነው 0.25 ቢሆን የፎርሱን መጀመሪያ ኖርማል ፎርስ ፈልጋችሁ አፕላይ ፎርሱን ምናምን ዲተርማይን ታደርጋላችሁ ነው የሚለው። እሱንም ፈልጉት። ኤንድ ሰርኩላር ሞሽን ሴንትሪፒታል ፎርስ ላይም እዚህ ጋርም ቅድም የሰራናቸውን ፎርሙላዎች ተጠቅማችሁ የተሰጣችሁን ጊቭን አውጥታችሁ ዲተርማይን ማድረግ ነው ማለት ነው። ሶ ቴንክ ዩ ፎር ዩር አቴንሽን።